በራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 11ኛው ቪዲዮ ነው። ዛሬ ቀኑ በፈረንጆቹ ሴፕተምበር 16 ነው። እንግዲህ 10ኛው ቪዲዮ ላይ ይሄ ሪግሬሽን ሞዴሉ የሚጠቀማቸውን ማለት ነው ኤክስፕላኔታሪ ቢሄቪየር ወይም ኤክስፕላኔታሪ ቫሪያብልስ እና ዲፔንደንት ወይም ደግሞ ኤክስፕላነብል ቫሪያብል ትንሽ ቴክኒካል ነው፣ ሬሌቫንት ነው ቱ ቢ ኦነስት ለማለት አሁን ይህንን ማብራራቱ ዝም ብሎ ካለፍ ነው አብረን እንንካው ማለት ነው እንጂ ለአቨሬጁ ሰው ብዙም ጥቅም የለውም። ግን ሀሳቡ ምንድን ነው? ለምሳሌ የከተማው እቅድ ማለት ፖሊሲዎቹ የከተማን እቅድ በማካተት መስክ ዝቅተኛ የሆነ ትኩረት ሲሰጡ ማለት በእቅድ የማይሰራ ከተማ ሲሆን ቤቶቹ የሚገኙበት ቦታ ወይም ቤተሰቦቹ ወይም ሰውየው የሚገኝበት ቦታዎቹ ደግሞ እንግዲህ የጥናቱ ማዕከል የሆኑ አዲስ አበባ፣ ጫንጮ እና ነቀምቴ ሲሆኑ በከተማ ውስጥ ያለው የመሬት እጥረት ማለትም ከተማው ባለበት አቋም ላይ ሆኖ ባለበት ኤግዚስቲንግ ስትራክቸሩ ላይ ተመስርቶ ምን ያህል የቦታ እጥረት እያጋጠመው ነው የሚለው በህብረተሰቡ ዘንድ ያለው ለአካባቢ ጥበቃ ያለው ግንዛቤ ዝቅተኛ ማለት ምን አይነት ደረጃ ላይ ነው? ዝቅተኛ ነው፣ ከፍተኛ ነው፣ መካከለኛ ነው የሚለው የባለድርሻ አካላት ተሳትፎ እና በስተመጨረሻ ደግሞ ማለት ያለው የትብብር መዋቅር ምን ይመስላል የሚሉት ነገሮች እነዚህ 7 ባህሪያት ወይም 6 ባህሪያት ተደማምረው ዜጎች ወይም በየከተማው የሚኖሩ ነዋሪዎች ስለ አካባቢያቸው አረንጓዴ ቦታዎች ያላቸውን ግንዛቤ ይወስናሉ። እንዴት አድርገው ነው የሚወስኑት? እንግዲህ they will explain it እንዴት አድርገው እንደሚወስኑ ማለት ነው። እና እነዚህ ነገሮች እንግዲህ ዲስከቨር ያደረግናቸው የተለያየ ጥናቶች ነው ያመጡት ነው። አሁን እንዴት እነዚህም ባህሪዎች መረጣቸዋቸው? ለምሳሌ ምንድነው የሚባለው ደካማ የሆነ የትብብር መዋቅር ወይንም ደግሞ የባለድርሻ አካላት ተሳትፎ ወዘተ ወዘተ የሚሉት ነገሮች ዜጎች ስለ አካባቢያቸው አረንጓዴ ቦታ ያላቸውን ግንዛቤ እንዴት ይወስናሉ? ማለት እንዴት መረጣቸዋቸው? እነዚህን ኤክስፕላናታሪ ቢሄቪየርስ ይባላሉ። ወሳኝ ባህሪያቶች እንዴት መረጣቸዋቸው? እዚህ ጋር እንደምታዩት አሁን ለምሳሌ የተለያዩ ነገሮችን ይዘራል። ለምሳሌ አሁን ኢንክሉዲንግ ዲዛይን ማኔጅመንት ኦር the geographical location of people ሪሶርስስ ማለት ሰዎቹ የት ነው የሚገኙት የሚለው ለምሳሌ እነዚህ ጥናቶች ላይ የተመሰረተ ነው። ሰዎቹ የሚኖሩበት ቦታ ስለ አካባቢያቸው አረንጓዴ ስፍራ ያላቸውን ግንዛቤ ይወስናል የሚለውን ስለዚህ ይሄንን ባህሪ ኤክስፕላናታሪ ቢሄቪየር ብሎ የተመረጠበት ምክንያት በእነዚህ እዚህ ጋር አሁን በተዘረዘሩት 1 4 5 ጥናቶች ላይ ተመስርተን ነው። ስለዚህ እንደዛ ተደርገው ነው የተመረጡት ነው። A deliberate bias towards more technical issues as they relate to urban planning as opposed to more sophisticated psychological aspects that determines people's perception of non-urban area landscape has been made since the analysis is confined to the concept of eco-sustainable planning as reviewed in the previous sections. A deliberate bias towards more technical issues እና ደግሞ ቴክኒካል የሆኑት ላይ የበለጠ ትኩረት እንዲደረግ ሆን ተብሎ ተደርጓል ከሳይኮሎጂካል ይልቅ ነው የሚለው እና ምን ተገኘ ነው ከዚህ እንግዲህ ምን ተገኘ ሪዘልት ማለት እንደዚህ አድርገው ዴታ ሰብስበው ሰዎቹ የሚገኙበት ስለ አካባቢያቸው ምንድነው ስለ አካባቢ ጥበቃ ያላቸው ግንዛቤ፣ የባለድርሻ አካላት ተሳትፎ፣ የትብብር መዋቅሩ ጥንካሬ፣ ሌላው ምንድነው የመሬት እጥረት ጥበት፣ ፖሊሲዎቹ ወዘተ እነዚህ ነገሮች ተደራርበው ምን አይነት ግንዛቤ ይፈጥራሉ የሚለውን ጉዳይ ሪዘልት ብለው አስቀምጠውታል። Results reveal that urbanization trend in 3 cities and towns under investigation have resulted in loss of ecosystem services supporting architectures such as open systems, wetlands, forests among others during the period 2002 to 2008. ስለዚህ ውጤቱ እንግዲህ እንደዚህ አድርገው ከዘረዘሩ ካጠኑ በኋላ አንድ አንደርስታንድ ያደረጉት ነገር ምንድን ነው? በእነዚህ 3 ከተማዎች
የከተሜነት መስፋፋት it has resulted in a loss of ecosystem service የሚባሉትን እነዚህ ኤስ ሰርቪሶቹን ሉዝ እንዲደረጉ አድርጓል። ምክንያቱም ክፍት ቦታዎችን ለግንባታ በመስጠት ማለት ነው። እርጥብ ቦታዎችን፣ ክፍት ቦታዎችን፣ እርጥብ ቦታዎችን፣ በደን የተሸፈኑ አካባቢዎችን ወዘተ አማንግ አዘርስ ማለት ከሌሎች የተለያየ አይነት ቦታዎችንም ሰጥቷል። ነገር ክፍት ቦታ ካገኘ ትንሽ ረጋማ የሆነ ቦታ ካገኘ እና ደን የሸፈናቸው ቦታዎች ካሉ እነሱን ለግንባታ በመስጠት ኢኮሲስተም ሰርቪስ እንዲቀንስ አድርጓል። በእነዚህ በሶስት ከተሞች ያለው ትሬንድ ነው። ስለዚህ አናሊሲስ ፋውንድ ኔጌቲቭ ኮሪሌሽን ቢትዊን ኤሪያ ከቨርድ ባይ ግሪን ስፔስ አርባናይዜሽን አዝ ሜዠርድ ባይ ክሮስ ፖፑሌሽን ዴንሲቲ። ስለዚህ ከተሜነቱ በጨመረ ቁጥር ማለት ኔጌቲቭሊ ኮሪሌትድ ሆነው አግኝተዋቸዋል። ከተሜነቱ በጨመረ ቁጥር እነዚህ አረንጓዴ ቦታዎቹ ሽፋናቸው እየቀነሰ ይሄዳል። ምክንያቱም ያው ቦታዎቹ በዛ ስለሚያዙ ነው ማለት። ይሄ እንግዲህ ግራፉን ካያችሁት አሁን እዚህ ጋር ግራፉን ካያችሁት ፖፑሌሽን ዴንሲቲው የጨመረ በሄደ ቁጥር ወደዚህ ሲሄድ ይሄ አረንጓዴ ሽፋን ነው፣ የአረንጓዴ ቦታው ሽፋን ነው። ይሄ ህዝብ ቁጥር በዴንሲቲ እየጨመረ ሲሄድ ማለት ነው። ስለዚህ ዴንሲቲው ማለት በአንድ አካባቢ ለምሳሌ በ1 ኪሎ ሜትር ስኩዌር ቦታ ላይ የሚሰፍረው የህዝብ ቁጥር በጨመረ ቁጥር በዛ አካባቢ ያለው የአረንጓዴ ስፍራ መጠን እየቀነሰ ይሄዳል ማለት ነው። ራሽናሉ ምንድነው? መቀነስ ስላለበት አይደለም የቀነሰው። ነገር ግን ለምሳሌ ፖሊሲው ይሄን ባማከለ መልኩ የከተማ ልማት ስለማይካሄድ ነው። ሪሌሽንሺፕ ቢትዊን ግሪን ስፔስ ኤንድ ፖፑሌሽን ዴንሲቲ ኢን ሲቲስ ኤንድ ኦር ታውንስ ከ2002 እስከ 2008 ባለው ጊዜ ውስጥ በዚህ መልኩ ነው የቀነሰው። ይሄ እንግዲህ ግራፉ ማለት ትሬንዱ ይሄን ይመስላል ነው። ኔጌቲቭሊ ኮሪሌትድ ሆኖ አንደኛው እየቀነሰ ሲሄድ ሌላኛው እየጨመረ ይሄዳል ማለት ነው። which means ምን ማለት ነው? ማለት የግሪን ኤሪያ ስፔስ እየቀነሰ ሲሄድ የከተማው ማለት በአንድ ቦታ ላይ ምን ያህል ሰው ይኖራል የሚለውን የህዝብ ብዛት ቁጥር እየጨመረ ይሄዳል ነው። The potential risk to ecosystem services was found, however, to be surmountable in Addis Ababa, where the interconnected network of open spaces and natural areas such as greenways, wetlands, parks, forest preserves, and native plant vegetation was severely disturbed owing to widespread destruction of forest ecosystem. እኔ ይገርማችኋል። አሁን ይሄን ሴንቴንስ ትንሽ ግራ አጋቢ ሆኖ ነው ያገኘሁት። ማለት እኔ ራሱ አንደርስታንድ ማለት ነው ስለተጠራጠርኩኝ በእንትኑ ምንድነው የሚባለው እንደዛ እያለ ነው ወይስ እቺን ቃል እቺ አስቀድሜ ባቀል ማጠሩ ነበረ። እቺ ሰርማውን ተብለ የምትለው ቃል like ነው ሰርማውን ተብለ የምትለው ቃል ኦኬ ዋጣው ያደምቀዋል ብዬ አስቤ ነበር። ኤኒዌይ ሐሳቤ የነበረው ምንድነው እችን ሰርማውን ተብል የምትለዋን ቃል ይልኝ like ነው። ሰርማውን ተብል በእንግሊዘኛ ማለት እንግዲህ ማለት ሊፈነገል የሚችል ነገር ማለት ነው። ሊቀለበስ፣ ሊፈነገል፣ ሊፈታ የሚችል ማለት ሰርማውን ተብል ኤአይኤን ከፊቱ ስትጨምሩበት ደግሞ አፍራሽ ታደርጉበታላችሁ ማለት ሊፈታ የማይችል አስቸጋሪ ከቁጥጥር ውጭ የሆነ ነገር ማለት ነው። እና አሁን እሱ የተጠቀመበት ግን ሰርማውን ተብል ነው ማለት ምን ማለት ነው? ሊፈታ ይችላል ማለት ነው። ስለዚህ ነገር ግን ይላል the potential risk of ecosystem services was found, however, to be surmountable in አዲስ አበባ። ነገር ግን በአዲስ አበባ ያለው ኢኮሲስተም ሰርቪስን የማጣቱ ችግር ሊፈታ የሚችል ሆኖ አግኝቼዋለሁ ነው የሚለው። ግን where the interconnected network of open spaces and natural areas such as ማለት በአዲስ አበባ where ክፍት ቦታዎችና ተፈጥሯዊ የሆኑ ቦታዎች
greenways, wetlands, parks, forests, preserves, and native plant vegetation was severely disturbed owing to widespread destruction of forest systems. ፎረስት በከተሜነቱ ምክንያት ከፍተኛ የሆነ ምንድን ነው የሚባለው አረንጓዴ ስፍራዎችን የማጥፋትና ከሱም የተነሳ ሊመጡ የሚችሉ ኢኮሲስተሞችን የኢኮሲስተም ሰርቪሶችን የማሳጣት ነገር ተሰርቷል። ነገር ግን ይህን ነገር መቀልበስ ይቻላል ብሎ ነው የሚለውና እኔ ማይቻል ሊል አስቦ ነው ይቻላል ያለው ወይንስ አይ ይቻላል ለማለት ነው ይቻላል ያለው? ትንሽ ጥያቄ ሆኖብኛል። በሌላ አማርኛ ምን ልላችሁ መሰላችሁ? አሁን ነቀምት ጫንጮና አዲስ አበባ ነው የሰራው አይደለም? ሬሳችሁን የሰራው። ስለዚህ ከነቀምትና ከጫንጮ ይልቅ አዲስ አበባ አረንጓዴ ቦታዎች የጠፉትን መመለስ ይቻላል ብሎ ማለቱ ከዓለም ችግሩ በጊዜ ደርሰንበታል። ምን ልላችሁ ነው? ከአዲስ አበባ ነቀምትና ጫንጮ ከአዲስ አበባ ይልቅ ሊከፉ አይችሉም ነው በእኔ ግንዛቤ ነቀምትና ጫንጮ አረንጓዴ ቦታን ከማጣት አንጻር ከአዲስ አበባ ይልቅ ሊከፉ አይችሉም። ስለዚህ መመለስ የሚቻል ከሆነ ጥሩነቱ በኢትዮጵያ በሶስቱም ከተሞች ይህን ነገር መመለስ ይቻላል ብሎ ነበር ማለት ያለብን። አዲስ አበባን ብቻ ነጥሎ ማውጣቱና በአዲስ አበባ ግን የተሻለ እድል አለ ብሎ ማለቱ ምናልባት ይህ ሰውዬ የፈለገው ነቀምትና ጫንጮ ይቻላል፣ አዲስ አበባ ግን ሪከቨሪ ስራ ለመስራት ትንሽ ያስቸግራል ብሎ ሊል አስቦ እንዳይሆን ኢንሰርማውንተብል ለማለት ብሎ በቲፖ ሲጽፍ ታይፕ ሲያደርግ ተራሳስቶ ሰርማውንተብል ብሎት ይሆናል የሚል ጥርጣሬ ያለኝ። ግን እንደዛ ነው የሚለው ማለት የጫንጮና ነቀምቴን መመለስ አይቻልም፣ የአዲስ አበባን አረንጓዴ ቦታ ግን መመለስ ይቻላል። ያስኬዳል ዝም ብላችሁ እንደው በጀነራል ስታስቡት አይመስልም። ስለዚህ ምናልባት ቲፖ ይሆናል፣ የአጻጻፍ ግድፈት ይሆናል የሚል ጥርጣሬ አለኝ። A significant negative association between population density and area covered by urban forest was discerned in አዲስ አበባ ነው። ኔጌቲቭ ማለት በኢትዮጵያና በአዲስ አበባ በጣም ከፍተኛ የሆነ ፎረስት ፖፑሌሽን እና ማለት significant association between population density and area covered by urban forest was discerned, which means population density በጨመረ ቁጥር urban forest በከተማ ውስጥ የሚገኙ ደኖች ቁጥራቸው የመቀነሱ ሲግኒፊካንትሊ ከፍተኛ ሆኖ በአዲስ አበባ ተገኝተዋል። ስለዚህ ከዚህ ጋር ስታያይዙት የሚመስለው የአዲስ አበባ ሁኔታ የከፋ ደረጃ ላይ ደርሶ ከነቀምትና ከጫንጮ በተሻለ በከፋ ሁኔታ እንትን ለማድረግ ሪከቨር ለማድረግ አስቸጋሪ የሆነበት ደረጃ ላይ ደርሷል ለማለት ብሎ ይመስላል። ግን ቲፖ ስላለው ሰርማውንተብሉን ኢንሰርማውንተብል ብሎ ሰርማውንተብል ብሎ ስለጻፈ የትርጉም መዛባት ፈጥሮ አከራካሪ ነው። Most of the non-urban areas of Addis Ababa have given way to increasing residential, industrial, and commercial land uses. እሱን ነው የሚለው ላይክ ነው። እኔ እንደው አሁን በአዲስ አበባ አብዛኛዎቹ አረንጓዴ ቦታዎች ማለት እየጨመረ በሚሄድ መልኩ ለእንትኖች ለመኖሪያ ቦታዎች፣ ለኢንዱስትሪ እና ለንግድ አገልግሎት ስራ ላይ ውለዋል ነው በአብዛኛው። In much smaller towns as Nakamte and Chancho, the major land use changes have been residential as opposed to industry, other businesses and administration land use activities. በአንጻራዊነት ደግሞ በጫንጮ እና በነቀምቴ ማለት ኢንዱስትሪያል እና ኮሜርሻል ዩዝ በጣም ዝቅተኛ ነው። አብዛኛው ያለው የግለሰብ ቤት ነው። ስለዚህ such urban ecosystem lag behind in terms of industrialization, technological innovation, and infrastructure development. Hence, land use changes have largely been confined to residential uses. በእነዚህ አሁን ጫንጮና ነቀምቴ በአብዛኛው መኖሪያ ነው ማለት እንትኑ የላንድ አጠቃቀሙ ለመኖሪያ ነው። ኢንዱስትሪ የለም፣
የንግድ ማለት መደበኛ ትልቅ የሚባል የንግድ አካባቢ የለም። ለአስተዳደር የሚሆን ሰፊ ቦታ አያዝም። በአብዛኛው መሬቱ የተያዘው በግለሰቦች በመኖሪያነት ነው። እዛ አካባቢ ሪከቨር ማድረግ የሚቻል ይመስለኛል። እኔ እንዳልኳችሁ ጥርጣሬ አለኝ። አይ ቲንክ ነው ላይክ ነው ዝም ብዬ አንዱን ሴንተንስ ስለሰጠሁት ይሆን ብዬ እስቲ ሙሉውን ፓራግራፍ ልስጠውና ቻት ጂፒቲ ላይክ ነው from the context of the above paragraph, do you think the writer have a typo and write surmountable while his intention was insurmountable? Yes, based on the context, it looks very likely that the writer meant insurmountable rather than like no, I think ማለት ባለፈው ስሰጠው ምክንያቱም ተጠራጠርኩት ነው እና ስሰጠውችን ሴንቴንሷን ብቻ ነበር የሰጠሁት እና አይ ከሴንቴንሱ ተነስቼ ሳየው ኢንሰርማውንተብል ነው እንጂ የሚለው ማለት ሰርማውንተብል ነው እንጂ የሚለው ኢንሰርማውንተብል አይደለም አለኝ። ኦኬ እንግዲህ ያኔ ያረዳድ ስህተት ነው ብዬ በቃ ማለት መጀመሪያ ሳነባው የኔ ያረዳድ ስህተት ነው ብዬ ነበር ያለፈው። ግን አሁን ሌሎችን ኮንቴክስት ጨምራቸው የምታየው ላይክ ነው እሱ እንግዲህ ቻት ጂፒቲ ራሱ አይ እንደዛ ይመስላል ኢንሰርማውንተብል ለማለት ብሎ ነው ሰርማውንተብል ያለው ነው የሚለው። ስለዚህ ከኮንቴክስቱ ምንድነው የምትረዱት? አዲስ አበባ የከፋ ደረጃ ላይ ደርሷል። ከጭንጮና ከወለጋ ከነቀምቴው አንጻር ሲታይ በአዲስ አበባ ያለው የአረንጓዴ ቦታ እጦት ማዳን የማይቻልበት ደረጃ ላይ ደርሷል። ስለዚህ ከተማው ተጠቅጥቋል ነው። ስለዚህ ከነ ስርዓት ማለት ኢምፖርታንት እንዴት ልበላችሁ it is an important factor። አይገርማችሁም? አሁን እንትን የሚባል ነገር አለ። ሰምታችሁ ታውቃላችሁ? ያው ሰምታችሁ ታውቃላችሁ ሳይሆን ሰምቶ ማያውቅ ሰው ኪሌም እና ናት ሴቭ የሚባል ነገር አለ። ማለት ስለ እንትን በቋንቋ ስለ ስርዓተ ነጥብ ወይንም ፓንክቹዌሽን እዚህ ጋር ማስቀመጣችሁና ኮማውን አይ እሱ ጋር አይደለም እዚህ ጋር ማስቀመጣችሁ ሁለት የተለያየ ትርጉም ነው የሚሰጠው። ምክንያቱም እዚህ ጋር ካረጋችሁት ግደለው በፍጹም እንዳትተወው ማለት ነው። እዚህ ጋር ግን ካረጋችሁት እንዳትገለው በህይወት ይኖር ማለት ነው። ስለዚህ ማለት የስርዓተ ነጥቧት ልዩነት ከፍተኛ የትርጉም ልዩነት ነው። ቃላቶቹ ሴም ቅደም ተከተላቸው አንድ አይነት ሆነው ስርዓተ ነጥብ አቀማመጡ በጣም እንትን አለው እና አንዳንድ ጊዜ በቋንቋም አንድ ነገር ላይክ ነው አንድ አሁን እዚህ ጋር አፍራሽ ቃሉን ባለማስገባቱ ትርጉሙን ፈንዳሜንታሊ አሻሚ አድርጎት ነበርና በእርግጥ በአካል አግኝታችሁ ጠይቁት አይ ኢንሰርማውንተብል ለማለት ነው ይመስለኛል። እና እኔ ብቻ ሳልሆን ያው እንግዲህ ሁለት ምስክር እኔ አቶ ቻት ጂፒቲንም ምስክር አድርገናቸው ስናይ በአዲስ አበባ ያለው ሁኔታ ከተማው በጣም ስለተጠቀጠቀና አረንጓዴ ቦታዎችን ለተለያዩ የልማት አገልግሎቶች ስለሚጠቀም በአዲስ አበባ ያለው ሁኔታ መልሶ ለማዳን ለማቋቋም እንኳን እንደገና ሪስትራክቸር ለማድረግ ራሱ አዳጋች የሆነበት ደረጃ ላይ ደርሷል። በአንጻሩ ግን በጫንጮና በነቀምቴ ግን እንደዚህ አይነት ነገር አይታይም ነው።
እና ሌላው እኔ እዚህ ጋር አሁን አንድ ኢምፖርታንት ነገር እንድናይ የፈለግኩት ምንድን ነው፣ ምን እንደሆን ታውቃላችሁ? አንድ የገረመኝ ነገር አንስቼላችኋለሁ። አሁን እዚህ ጋር ተመልከቱ። እንግዲህ አሁን የሚለው እዚህ ጋር ኢን ማች ስሞለር ታውንስ አዝ ነቀምቴን ጫንጮ ሜጀር ላንድ ዩዝ ቼንጅስ ሃቭ ቢን ሬዚደንሻል አዝ ኦፖዝ ቱ ኢንዱስትሪ ነው። ላይክ ነው አነስ ያሉ ከተሞች ናቸው እነዚህ ትንንሽ ከተሞች ናቸው። በዋናነት በቃ የቦታ ፍላጎት ያለው ለመኖሪያ ነው የቦታ ፍላጎት ያለው ለሌሎች ቢዝነሶች እና አድሚኒስትሬሽኖች ያለው ላይክ ነው ለሌሎቹ ዝቅተኛ ነው። ሰች አርባን ኢኮሲስተም ላግ ቢሃይንድ ኢን ተርምስ ኦፍ ኢንዱስትሪያላይዜሽን ቴክኖሎጂካል ኢኖቬሽን ኤንድ ኢንፍራስትራክቸር ዴቨሎፕመንት ሄንስ ላንድ ዩዝ ቼንጅስ ሃቭ ላርጅሊ ቢን ኮንፋይንድ ቱ ሬዚደንሻል ዩዘርስ ነው። ስለዚህ ማለት እንትን ይጎላቸዋል ነው ኢንዱስትሪያላይዜሽን ይጎላቸዋል፣ የቴክኖሎጂ ፈጠራ ይጎላቸዋል፣ የመሰረተ ልማት ያንሳቸዋል። ስለዚህ ቢዝነስ አይስቡም፣ ኢንዱስትሪ አይስቡም፣ ሰፊ መንግስት እንትን አይፈልጉም ነው ደካማ ነው። ከዚህ የተነሳ በአብዛኛው የሚፈለገው መሬት የሚፈለገው ለመኖሪያ ነው። አሁን ለምሳሌ እዚህ ጋር ሲያሳይ ዲማንዱን ስታዩት ይሄ ነው ማለት ነው። ላንድ ዲማንድ ፎር ኢንዱስትሪስ የመጀመሪያው ያስቀመጠው የመሬት ላንድ ዲማንድ ፎር ኢንዱስትሪስ ነው። እዚህ ጋር ስትመጡ ላንድ ዲማንድ ፎር ቢዝነስ ኦፕሬሽንስ ነው። ዝቅ ስትሉ ደግሞ ላንድ ዲማንድ ይሄ ለመኖሪያ ስፍራ ነው። ይሄኛው ደግሞ ለአድሚኒስትሬቲቭ ፐርፐዝስ የመንግስት ምናምን ጋር የተያያዙ ወይም ለአስተዳደር ጉዳዮች የሚፈለጉ ህንፃዎች ናቸው። እና እንትኑን እዩት፣ ቁጥሮቹን ያቸው እዚህ ጋር ያሉት ማለት ነው። ቁጥሮቹን ስታያቸው እዚህ ጋር 2 4 ማለት 2 4 3 ምናምን ናቸው። ላይክ ነው ሲንግል ዲጂት ነው። እዚህ ጋር ስትመጡ ደብል ዲጂት ነው፣ በመቶዎች ነው which is ለቢዝነስ የሚፈለጉ ቦታዎች ማለት ነው። እዚህ ጋር ስትመጡ ግን 3 ዲጂትስ ነው፣ በሺዎች ናቸው ያሉት። ለመኖሪያ ቦታ የሚፈለጉ ቦታዎች 3 ዲጂትስ ነው፣ በሺዎች ነው ያለው። እዚህ ጋር መታችሁ ለአድሚኒስትሬሽን ምናምን የሚፈለግ ቦታ ሲንግል ዲጂት ነው ያለው። ላይክ ነው ቨርቲካል እንትኑን ስታዩት ማለት ነው። ስለዚህ አሁን ይሄ የማን ነው መሰላችሁ? ላይክ ነው ዲማንድ ሰፕላይ ትሬንድስ ፎር ላንድ ነቀምቴ ታውን ነው። ከ2001 እስከ 2007 ነቀምቴ የሚባለው ከተማ ውስጥ ያለ ዲማንድ ነው። ስለዚህ ለኢንዱስትሪ ጥቂት ቦታ ነው የሚጠየቀው፣ ግን በተጠየቀው ልክ ነው። አሁን ለምሳሌ አንድ ቢጠየቅ የሚሰጠው ስንት ነው? 0 እና እዚህ ጋር አሁን ማች ያደረገ ይመስላል። ገብቷቸዋል። አንድ ተጠይቆ አንድ ተጠየቀ አንድ ተሰጠ ይመስላል። በተጠየቀበት ደረጃ የተሰጠ ያለ። እዚህ ጋር ደግሞ እንደዚህ ከፍ ስትሉ የተጠየቀው 2 ነው፣ ግን የተሰጠው 1 ነው። እንደዚህም ስትመጡ ላይክ ነው አሁን የኛውን ዴታ ፖይንቶቹን ስታዩ ላይክ ነው ክሎዝ ቱ 2 ነው ይመስለኛል። ላይክ ነው 2 ነው የተጠየቀው፣ ግን ወደዚህ ስትሄዱ ወደ 3.8 ምናምን አካባቢ ነው። ስለዚህ መሬት በተጠየቀው መልኩ የተሰጠ አይደለም ማለት የሚጠየቀውን በጣም ጥቂት ነው። ለኢንዱስትሪ በጣም ጥቂት ነው የሚጠየቀው፣ የሚሰጠው ግን የተጠየቀውን ያክል ግማሽ አካባቢ ነው። ስለዚህ ዲማንዱን ሰፕላይ አይደረግም ማለት ነው። ወደ ንግድ ቦታ ስትመጡ እና እነዚህ እንግዲህ ፖይንቶቹ ይሄ ፕሬዲክሽን ምን ያህል ተአማኝነት አለው የሚል ነው። ይሄ 0.8% ነው። ከ0 እስከ 1 ነው ስኬሉ። ከ0 እስከ 1 ነው ስኬሉ። ፕሬዲክሽን መጠኑ ከ0.8 ምናምን ነው ማለት ፕሬዲክሽኑ 80%፣ 88% ራዘር ልትተማመኑበት ትችላላችሁ ማለት ነው። እዚህ ጋር 68% ልትተማመኑበት ትችላላችሁ ማለት ነው። እና አሁን እዚህ ጋር ስታዩት እንግዲህ ሌትስ ሴይ 200 ጥያቄዎች ቢኖሩ የሚመለሰው በጣም ዝቅተኛ ነው። ላይክ ነው ሌትስ ሴይ ከ50 በታች ነው። 30 20 ምናምን አካባቢ ነው። 400 ስታደርጉት ማለት አሁን ይህንን ፖይንት ውሰዱት 400 ምናምን ተጠይቋል። እንደዚህ ስትወርዱ ግን 20-30 አካባቢ ነው። ስለዚህ ለቢዝነስ ቦታዎች ይጠየቃሉ፣ ግን በጣም አይሰጥም። ነቀምቴ ነው የምላችሁ።
ሌላ እዚህ አዲስ አበባ እሺ በሉት ማለት እንግዲህ በፖለቲካው ኦሮሚያ አዲስ አበባ ምናምን በሚባል በማይረባ ፖለቲካ ታስሮ ነው በሉት። በሱ ስለሆነ አይደለም። ግን አሁን ነቀምት ከተማ ነው ማለት ምንድን ነው የሚባለው? ኦሮሚያ የሚባለው ክልል ውስጥ ያለ ቦታ ነው። እንግዲህ ዲማንድ ፎር ሬዚደንሻል ማለት አሁን ነቀምት ብዙ የቦታው ጥያቄ ያለው ለመኖሪያ ቦታ ነው። ስለዚህ አሁን ለምሳሌ ይሄ 1500 እችን ዴታ ፖይንት ብንወስዳት እችን ዴታ ፖይንት ብንወስዳት ከሞላ ጎደል ለ1500 ቤቶች ሲጠየቁ ወይንም ሌትሰይ አንድ ሁለት እንቀንስ ብለን 1300 ተጠይቆ ፕሮቫይድድ የሚሆነው 400 ነው። ዲማንድ ሚስማቹን ተመልከቱት። ይሄ እንግዲህ ለማን ነው ስሙ ላንድ ዲማንድ ፎር አድሚኒስትሬሽን ፐርፐዝስ ነው። እንግዲህ ለአስተዳደር ጉዳዮች ሆፕፉሊ የመንግስት መስሪያ ቤት ነው የሚመስለኝ። በአብዛኛው ይዋቸው እነዚህን ዴታ ፖይንቶች 1 2 3 ማለት ነው። 3 ተጠይቋል፣ 2 ተጠይቋል፣ 1 ተጠይቋል። የተሰጠው ግን 0። አንዳንዴ አንዳንዴ የተሰጠበትም ጊዜ አለ። ምን ልላችሁ ነው? በአጠቃላይ ይሄ ስሎፕ ነው። አሁን ይህን ስሎፕ ብትሰሩት እና እንትን ቢመጣ አይዶ ነው የሆነ ነገር ይመጣል ማለት ወደ ላይ ያለው ስሎፕ ማለት እንግዲህ የዚህ ዲስታንስ ርቀትና የዚህ ልዩነት ማለት ነው። የዚህ ሬሾ ማለት ነው። ወደ ጎን ምን ያህል ሄደ፣ ወደ ላይ ምን ያህል ወጣ ብላችሁ የላይኛውን ከላይ አርጋችሁ ወደ ላይ ወጣውን የጎኑን ከታች አርጋችሁ ሬሾ ስታወጡ ምን ያህል ተዳፍቷል፣ ተዳፋቱ ወይም ቁልቁለቱ ምን ያህል ነው የሚለውን ሜጀር ያደርግላችኋል። ያንን ዲማንድ እና ሰፕላይ መካከል ያለውን ነገር ድሮ ያደርግላችኋል። ግን እንደምታዩት አንደኛ እሱ አሁን ሊያተኩር የፈለገው አዲስ አበባ ማዳን ከባድ ነው። በሌሎቹ አካባቢዎች በአብዛኛው ያለው ጥያቄ ግን የመኖሪያ ስፍራ ጥያቄ ነው። ነቀምቴን ወስደን ስናየው ብዙ ይጠየቃል። ከሚጠየቀው ከግማሹ በላይ አይሰጥም። ነገር ግን የኢንዱስትሪ ጥያቄ የለም፣ የቢዝነስ ጥያቄ የለም ኢነሰንስ የለም፣ ልም ብሎ የለም ሳይሆን ነግሊጀብል ነው ኮምፔርድ ቱ ዲማንድ ፎር አዘር እንትኖች። ስለ አዲስ አበባ አላነሳም። እኔ እዚህ ጋር ትንሽ እንድንወያይበት እፈልጋለሁ። እንድንወያይበት የምፈልገው ምንድነው ታውቃላችሁ? ይሄ ማለት እድገት መከልከል ማለት ነው። ማለት የኢትዮጵያ እድገት ቦታ ጠፍቶ አይደለም። አይ ዶንት ኖ አሁን ዋት ኤክስፕሌንስ እኔ ነቀምት እንደዚህ አይነት ውብ ማስተር ፕላን የሚሰሩ ሰዎች ባዶ ነው አገሩ አይደለም። ወደዛ ብትሄዱ፣ ወደ አሶሳ ጋምቤላ ብትሄዱ፣ ወደዚህ ወደ አቦን ብትመጡ አካባቢ ያለ ባዶ ቦታ ነው እና ደግሞ እንደው በፖለቲካው ምክንያት ነው። እኔ አንዳንዴ አሁን ይሄ አዲስ አበባ ኦሮሚያ የሚባለው ፖለቲካ ዝም ብሎ ዩቲዩብ ላይ ምናምን ያለ ፖለቲካ ነው እንጂ አንዳንዴ ሪልም አይመስለኝም ቱ ቢ ኦነስት። ምክንያቱም ሉካ እንግዲህ ጫንጮ የሚባለው ቦታ ሞስት ላይክሊ ዌት ነው የሚሆነው፣ ካልሆነ ወይ ሶማሌ ክልል ውስጥ ነው የሚሆነው ወይ ኦሮሚያ ክልል ውስጥ ነው የሚሆነው አይደለም። ምክንያቱም ባለፈው ካርታ ላይ ስናየው እንደዚህ ላይክ ነው ሳውዝ ኢስት ኢትዮጵያ ነው ያለው ላይክ ነው አርሲ የሚባለው አካባቢ ውስጥ ነው ወይንም ከአርሲ አልፎ ነው ያለው ማለት ሶማሌ ክልል ውስጥ ነው ወይ ኦሮሚያ የሚባለው ክልል ውስጥ ነው ማለት የቦታ እጥረት እዛ ካተመ ነው። ሰው መኖሪያ ቤት መስራት ፈልጎ ገንዘቡ ኖሮት ቢልድ ማድረግ እችላለሁ ብሎ ዲማንድ አድርጎ የሚጠይቀውን ግማሹን እንኳን ማግኘት የማይችል ከሆነ ዶንት ቴል ሚ ዳት አዲስ አበባ ያለው ችግር በኦሮሚያ እና በምናምን መካከል ስላለው ውጥረት ነው በሚል አይመስለኝም። unless otherwise we say that the entire country is controlled by something ነው በሀገሪቱ ከተሜነት እንዳይስፋፋ፣ ስልጣኔ እንዳይመጣ፣ ህዝቡ እንዳይነሳሳ ምናምን የሚፈልግ የሆነ ገንገበት የሆነ መንግስት አለ ብለን ካላምን በስተቀር
ምክንያቱም ፖለቲካ አቁሞታል ብዬ ለማለት ይከብደኛል። ምክንያቱም ሞረርለስ ማን ነው ስሙ ነቀምት የሚባለው ቦታ ላይ ኢትስ ኦልሞስት ሂንተርላንድ ኦፍ ኦሮሚያ ነው። የኦሮሚያ ነው መካከል ከሚባሉት ቦታዎች አካባቢ ነው። ስለዚህ ለራሳቸው ከተማ እንዳይስፋፋ እዛ አካባቢ ያለው ሰው እንዳይስፋፋ አጥረው ይዛሉ። ምን ሳስበው ነው የምላቸው አይመስለኝም። ሊይዙም ይችላሉ። እንደዛ የሚይዙ ከሆነ ግን በቃ ተምች ሆነዋል ነው የማህበረሰብ እንዴት ልበላችሁ ፎር ዋትኤቨር ፖለቲካል ሪዝን የማይረባ ማለት ነው። ምክንያቱም ፖለቲካ ምንድን ነው? ፖለቲካ ማለት እኮ መኖሪያ ቤት ነው መኖሪያ ቤት ጉዳይ ነው አይደለም። ምርጫ ሰው ተወዳድሮ ስልጣን የሚይዘው ለምንድን ነው? ማለት ስልጣን ያይዙ ለራሱ ለፖለቲካ ስልጣን ጥማቱ ሊሆን ይችላል፣ ወይንም ኢጎቲስቲካል ሊሆን ይችላል፣ አምቢሽየስ ሊሆን ይችላል፣ ዋሬቨር። ህዝቡ ግን ድምፅ ሰጥቶ ስልጣን ላይ የሚያወጣው ምን እንዲያደርግ ነው? የቤት ችግር እንዲፈታ ነው፣ የውሃ ችግር እንዲፈታ ነው፣ የስራ አጥነት ቁጥር እንዲቀርፍ ነው፣ የዋጋ ግሽበት እንዲቆጣጠር ነው፣ የሀገር ሰላም እንዲያረጋገጥ ነው። ዴራር ፐብሊክ ሰርቪስስ ፐብሊክ ጉድስ ከዛ የሚፈለግ አገልግሎቶች ስላሉ ነው። ስለዚህ እኔ አይ ቲንክ ተሻግረን ማሰብ አለብን። ለመሰላችሁ መሬት እያለን ነው የምላችሁ የኢትዮጵያን 50 ላይክ ነው። አሁን በምን ምክንያት ነው ነቀምቴ የከተማ መስፋፋት እንዳይኖር የምትከላከለው? ለምንድን ነው ቤት ማትሰጠው? ወይ አታቀበትም ነው ነው ሀገር ማስተዳደር ማለት ምን ማለት እንደሆነ፣ እንዴት እንደሚስተዳደር፣ የሀገርህን የተፈጥሮ ሀብቶች እንዴት እንደምትጠቀም፣ ሀገር እንዴት እንደምታለማ፣ እንዴት ለውጥ እንደምታመጣ ምንም የምታውቀው ጉዳይ የለም። ሙልጭ ያልክ መሀይም ነው። እንጂ ሌላ ኤክስፕላኔሽን ሊኖረው አይችልም። እኔ ፖለቲካው የሚባለው ነገር እሱ አይመስለኝም፣ ጥርጣሬ ያለኝ ነው የምላችሁ። እና አስቡት አሁን እኔ ወዲያውኑ ለምሳሌ ለምን የአዲስ አበባን አላሳየንም ብዬ እንግዲህ ኢንኳየር ማድረግ ጀመርኩ ማለት ነው። ማለት አዲስ አበባ ውስጥ ከሚጠየቁ የኢንዱስትሪ ቦታዎች ሰዎች ምን ያህል ቦታ ያገኛሉ? አዲስ አበባ ውስጥ ከሚጠየቁ የቢዝነስ ቦታዎች ምን ያህል ሰዎች ቦታ ያገኛሉ? አዲስ አበባ ውስጥ ከሚጠየቁ የመኖሪያ ስፍራዎች ምን ያህል ሰዎች ቦታ ያገኛሉ? ወዘተ ብዬ ስጠይቅ ኦልሞስት ተመሳሳይ ላይክ ነው ማለት እንትን ማግኘት አልቻልኩም። ቱ ቢ ኦነስት የተለያዩ ሪሰርቾች ጠቆመኝ። ሄጄ ሳነሳቸው ምን መሰላቸው? አሁን አንዱ በሽታው ማለት ትላንትና አሁን አንዱ የተንዘባዘብኩበት ነገር ምንድን ነው? የአብዛኛዎቹ ጥናት የሚያተኩረው ምንድን ነው? ይሄ ነን አርባን ኤሪያስ ፕሬዘርቬሽን ነው። አካባቢ መጀመሪያ አካባቢ ትዝ ይላችኋል። አሁን ብልጽግና ሊመጣ ምናምን አካባቢ የአዲስ አበባን ቆሻሻ እናስደፋም፣ ከዚህ ወደዚህ ወደ ውጭ ምናምን አናስደረግም፣ ገበሬዎች መሬታቸውን እየሸጡ ምናምን ነው፣ ላንድ ለስ እየሆኑ ነው፣ ወዘተ ወዘተ። በአጠቃላይ አዲስ አበባ ኤክስፓንድ ያደረገች እንደዛ ነው የሚል እየየ ነበር የነበረው ማለት ነው። ማለት ኢህአዴግን ለመጣል ተቃዋሚው ወገን ያራገበውና የተጠቀመበት አንዱ ጉዳይ የኦሮሞ ገበሬዎች እየተፈናቀሉ ቤታቸው እየተወረሰ ምናምን ነው። መሬት ቢግ ምንድን ነው የሚባለው? መሬታቸው በብር ይገዛል። ነገር ግን አድሚኒስትሬሽን ስለማያውቁበት በቃ የሆነ መኪና ሪቮሉሽን የሚባለው የሆነ ፒክአፕ አለ፣ እሱን ምናምን ገዝተው በጥቂት ጊዜ ይከስሩና በቃ በጣም መንገድ ላይ ምናምን ነው የሚወጡት የሚል ነበር የመጀመሪያው ቅስቀሳ። አሁን ደግሞ ሪሰርቾቹን በአብዛኛው ሳያቸው በአካባቢ ጥበቃ ስም ነው እና እኔ አንዳንዴ ቱ ቢ ኦነስት እኔ እንግዲህ ባለፈው ማን ነው ስሙ አንድ የሆነ አሜሪካ ሪሰርቸር ሲንዘባዘብ ነበር ስለ ግብርና ምናምን እና ስታዩዋቸው ምን መሰላቸው? የሰውን ህይወት ማሻሻል አይደለም፣ የሰው ልጅ ክቡር ነው። የሰው ልጅ ህይወትን ማሻሻል ላይ ሳይሆን አካባቢ ጥበቃን ከሰው ልጅ ህይወት በላይ ያደርጉታል። እና ትልቁ አሁን እኔ ያየሁት ቻሌንጅ እና ሪሊ ማፍረስ ያለብን ማለት ነው ሰው ይበልጣል ነው። ከአካባቢው ከሀገሩ ሰውየው ይበልጣል።
ሰውየው መብለጥ ብቻ አይደለም። ቅድም የቻይናን አምጥቼ እንዳሳየዋችሁ በ30 ዓመት 400 ሚሊዮን ብር ከገጠር አውጥተው ከተማ ያደርገዋል። በ30 ዓመት በአመት የሚያፈሱት የኮንክሪት ብዛት በጠቅላላው በዓለም ላይ ከሚፈሰው የኮንክሪት ብዛት ይበልጣል። በጠቅላላው ላይ ነው ለማመን ራሱ ዝም ብለው አሁን ምሳሌ መጥቼ ብቦጠረቅ ላቸው ብቀደድ አይ ዝም ብለህ ትንሽ ነዳጅ ምንድን ነው ትንሽ ፍሬን ያዝ ልትሉኝ ትችላላችሁ። ዝም ብዬ ግን ስታቲስቲካሊ የተደገፈ ቁጥር ነው አምጥቼ ያሳየዋችሁ። ነው አይ ዲድንት ሜክ ዳት ነምበር አፕ ነው ሌሎች ሰዎች አጥንተው ያስቀመጡትና ያሳዩትን ነገር ነው የምላችሁ። እና በአመት አሜሪካ፣ ቪየትናም፣ ኢንዲያ ወዘተ ወዘተ ከሚያፈሱት ኮንክሪት በላይ ቻይናዎች ያፈሳሉ። ያን አድርገው በ30 ዓመት 400 ሚሊዮን ህዝብ በ30 ዓመት 400 ሚሊዮን ህዝብ ከገጠሬነት ወደ ከተሜነት አስገብተው ምንም የተፈጠረ ነገር የለም። ናቲንግ ሃፕንስ። እንዲያውም ተሻለው ነው። እንዲያውም መሻል ብቻ አይደለም፣ ብዙውን ህዝብ አምጥተው ምንድን ነው ይሄ እንደው ማለት እዚሁ ኦንላይን እንዳለው ቆይ አንዴ ላይክ ነው ምንድን ነው የሚባለው አንተ በምትለው መልኩ የለም ነው እኔ የፈለኩት ምንድን ነው ነበር መሰላችሁ የልማት ስራ ዴቨሎፕመንት ስራ የግድ የአካባቢ ጸር አይደለም ነው። አሁን ለምሳሌ የህዳሴ ግድብ ሲገነባ ሰዎች ብዙ ኮምፕሌንት አድርገው ነበር። እንትኑን ሊያጠፋው ነው። ነገር ግን ከአካባቢ ጥበቃው ጋር አብሮ ሊሰራ የሚችልና አካባቢውን እንዲያውም አሁን ለምሳሌ ግብጾች ብዙ ኮምፕሌንት ያነሳሉ። አይ ዶንት ኖ ዶክመንተሪ አይታችሁ ከሆነ የአሳ ቁጥር ቀነሰብን፣ በዚህ በኩል እንደዚህ ሆነብን ምናምን። ሀሳቡ ምንድን ነው? የሆነ ዝም ብሎ የፖለቲካ ጫና መፍጠር ነው እንጂ የስነ ልቦና ጫና መፍጠር ነው እንጂ ማለት የሆነ ይሄ ከራሳቸው ከናሽናል ፕራይዳቸው ጋር የተያያዘ ከውስጣቸው ማለት ከብሔራዊ ትምክህት ኩራት ከእሱ ጋር የተያያዘ ወዘተ ወዘተ ነው እንጂ የአባይ ግድብ ምናልባት አፈር ይዞ ስለማይሄድ ሊጎዳቸው ይችላል። እሱን ደግሞ መጠየቅም አይችሉም፣ መብታቸውም አይደለም ብላችሁ የኢትዮጵያ አፈር አባይ ይዞልን ይመጣልና የኢትዮጵያን አፈር ምናምን እንትን አታርጉልን ብለው ማለት አይችሉም። ግን ዝም ብለው በቃ ድራማ መፍጠር ለምን ምናልባት የሆነ ነገር ግን ኖባዲ ኢዝ ክሬዚ አንሌስ የሆነ ግልጽ ጦርነት ውስጥ ገብተን እነጉዳቸው ምናምን ካላለን በስተቀር እንዴት አድርገን ነው አሁን እናስቆመው? ምን ልላችሁ ነው? በአባይ ግድብ ላይ ግብፅን ቅሬታ ሊያስነሳባት የሚችል አንድ ስንጥር ነገር የለም ነው ነው ሌጂቲሜት የሆነ እንዳልኳቸው አሁን ለምሳሌ አፈር ይዞ የሚሄድ ከሆነ አፈሩን ካስቀረንባቸው ጥቅም ይቀንሳል። ነገር ግን አንፌር የሆነ አድቫንቴጅ ነው የነበረው። ስለዚህ እኛ አፈራችንን ማስቀረጥ ከቻለንና ራሳችንን መጥቀም ከቻለን ፎር ሳም ሪዝን ዊ ቤነፊት አወርሰልቭስ። ያ ደግሞ ከኛ የሚሄደውን የሀገራችሁን አፈር መቼም አትገድቡት አትያዙት ሊለን የሚችል ምንም አይነት ዓለም አቀፍ ሕግ የለም። ወይንም በኢትዮጵያ አሁን ለምሳሌ የፈለጋችሁት የዓለም አቀፍ ሕግ ላይ ብትሄዱ ኢትዮጵያ ቢያንስ ከአባይ ግድብ ላይ 10% ውሃ የመጠቀም መብት አላት። ቢያንስ ነው የምላችሁ። እሱንም ለምንድን ነው? በጣም ግብጾች በአባይ ወንዝ ላይ ስለሚደገፉበት ሪላቲቭሊ የሆነ አድቫንቴጅ። እሱንም ኮመን ሴንስ አግሪመንት ነው። ዓለም አቀፍ ሕግ የለም። የውሃ ምናምንን እንደዚህ ያርጉ በዚህ የሚባል ሕግ የለም። በቃ በእኛው ተስማምተን ማለት ስቴክ ሆልደር የሆነ ወይም ባለድርሻ አካላት የሆኑት ግብፅ፣ ሱዳን፣ ኢትዮጵያ፣ ሌሎቹ የአባይ ተፋሰስ ሀገራት በመግባባት ነው። ግን ጥጋብ እዚህ ጋር ስላለ ገብቷቸዋል። እና ስለዚህ ጥጋብ እዚህ ጋር ስላለ ይደሰኩራሉ ነው ገብቷቸዋል። ይደሰኩራሉ። የማያመጡት ነገር የለም። መሬት መንቀጥቀጥ ቢነሳስ? መሬት መንቀጥቀጥ ቢነሳማ እናንተ ጋር ቢነሳ ሄዶ የለም። እና እኔ አሁን እንትኖቹን ሪሰርቾቹን ሳያቸው በአብዛኛው በፊት እንዳልኳቸው አሁን ገበሬ መሬቱ ተነጠቀ ወዘተ 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 ነበር እያየው። አሁን ቶኑ እየተቀየረ ወደ ምን እየመጣ ነው? ከተሜነት እየመጣ አካባቢው ላይ ማለት ተገቢነት የሌለው ጫና እያሳደረ ዴቨሎፕመንት እድገትና ፕሮግረስ ላይ ተጽዕኖ እያሳረፈ ነው የሚል እንደምታ ነው የምታገኙ። እንዳልኳችሁ ግን ቻይናዎች
በ30 ዓመት 400 ሚሊዮን ህዝብ ከገጠርነት አውጥተው ምንም የተፈጠረ ነገር የለም። ምንም ደግሞ አይፈጠርም። ስለዚህ እኔ አሁን ምንድነው እዚህ ጋር አንድ እንዲቀርልን የምፈልገው ነገር እኔ ፖለቲካ ብቻ አይመስለኝም። አሁን አዲስ አበባን እንደዚህ ጠፍሮ የያዘው የስነ ልቦና ስራ። ይሄ በፊት እንትን ይባል ነበር። አይ ዶንት ኖ ምን ያህሎቻችሁ ሰምታችሁ ኢትዮጵያውያኖች ግድብ እንዳይገድቡ ምንድነው ለምሳሌ በቃ ይሄ በዓል አብዝተው 30ውንም ቀን በዓል አድርገው በዚህ ቀን አይታረስም፣ በዚህ ቀን አይታረስም፣ በዚህ ቀን አይታረስም ምናምን ብለው ምናምን የሚባል ዝም ብሎ ምን ያለ ነው እውነት አይመስለኝም። ዝም ብሎ የሆነ ወሬ አለ። ነገር ግን ስነ ልቦና ሳይኦፕ የስነ ልቦና ጦርነት ያለና የሚታወቅ ነገር ነው እና እኔ አንዳንድ ጊዜ የስነ ልቦና ጦርነት እንዳይሆን እፈራለሁ። ገብቷቸዋል ማለት የስነ ልቦና ማለት አዚም በቃ እያፈዘዙን ነው ማለት ሰዎች እንደዚህ አይነት ለምለም ሀገር ላይ ቁጭ ብለን እያየነው በገጠሬነት እንድንኖር የስነ ልቦና ጦርነት የተጫወተብን ይመስለኛል። ቢኮዝ ዴር ኢዝ ኖ ራሽናል ነገርኳችሁ እኮ ነቀምት የሚባለው ቦታ ላይ ወይም ጫንጮ የሚባለው ላይ ነው። ጫንጮ ዴታ እዚህ ጋር የለም፣ ግን ነቀምት የሚባለው ቦታ ላይ 1300 ቤት ጥያቄ ቀርቦ ለ1500 የቤት ጥያቄ ቀርቦ 500 መሬት ብቻ የምትመልስበት ምንም አይነት አስገዳጅ የሆነ ከአቅም በላይ የሆነ ምክንያት የለም። ድንቁርና ወለድ ምክንያት ካልሆነ በስተቀር ነው። እና በአዲስ አበባ እኔ እንዳልኳቸው አሁን ሪሰርች ለማግኘት አልቻልኩም። ሄጄ ማለት የተለያዩ ሪሰርቾችን ለማየት ሞክሬ ነበር። ራደር ሪሰርች ስፈልግ የማገኘው ሪሰርች ምን አይነት ነው ከተማው የተስፋፋ በዚህ በኩል ይህንን አረንጓዴውን ቦታ እያጠበበው ነው፣ በዚህ በኩል ተፋሰሱን እየጎዳው ነው፣ በዚህ በኩል እንትኑን እያለው ነው የሚል አይነት ነው እንጂ ለምሳሌ አዲስ አበባ ውስጥ ይሄን ያህል የኢንዱስትሪያል ቦታ ዲማንድ አለ፣ ግን በዛ መሰረት ያንን ኢንዱስትሪያል ዲማንድ ማሟላት አልቻለም። ለምሳሌ ምን ልበላችሁ፣ አራቱን ካታጎሪ አድርገን ብናስቀምጥ ማን ነው ስሙ ሬዚደንሻል፣ ኢንዱስትሪያል ቢዝነስ እና አድሚኒስትሬቲቭ ኤሪያዎች ተብሎ ቢቀመጥ ለምሳሌ ይሄንን ዲማንድ ብናረገው ይሄንን ሰፕላይ ብናረገው ምን ያህል ዲማንድ እንደሆነ ለምሳሌ ለመኖሪያ ቦታ በአዲስ አበባ በአመት ሰው ምን ያህል ቦታ ዲማንድ አድርጓል። ሌትስ ሴይ 1000 ሄክታር 1000 ሄክታር ብለን እናስብ ማለት ነው። ምን ያህል ሰፕላይ እንደሆነ ሌትስ ሴይ 500 ሄክታር ሰፕላይ እንደሆነ ለኢንዱስትሪያል ቦታ ምን ያህል ዲማንድ እንደሆነ በአዲስ አበባ አድሚኒስትሬሽን ስር ገብቼ መስራት ፈልጋለሁ የሚሉ የተለያዩ የኢንዱስትሪያል ቦታዎችን የጠየቁ ምን ያህል ሰዎች ነበሩ? ሌትስ ሴይ 300 ሄክታር ተጠየቀ። ሰፕላይ የተደረገው 100 ሄክታር ነው። ለቢዝነስ ለንግድ ስራ ለተለያዩ አይነት ንግድ ስራዎች ምን ያህል ቦታ ዲማንድ እንደሆነ ሌትስ ሴይ 400 ሄክታር እንደዛው 100 ሄክታር ሰፕላይ ተደረገ። ለአስተዳደር ለመንግስት ቢሮዎች ምናምን ምን ያህል ዲማንድ ተደረገ? 100 ሄክታር ዲማንድ ተደረገ። ሰፕላይ የተደረገው ግን 15 ሄክታር ነው። something like this I was looking for ለምን መሰላችሁ? ምን ያህል በፈጠርነው ያስተሳሰብ ማለት አንደኛ በፈጠርነው ስኬርሲቲ ማለት ስኬርሲቲው ደግሞ ፊዚካል አይደለም ነው ፊዚካል አይደለም ራደር ፖለቲካል አድሚኒስትሬሽን የወሰነው እኔ ፖለቲካል አድሚኒስትሬሽንም አይመስለኝም። ምክንያቱም ነቀምት አሁን ለምሳሌ ኦሮሚያ ውስጥ ነው የሆነ የሚዋሰነው እንኳን የሚቸገረው አይ ወደዚህ ቢሰፋ አማራ ክልል ውስጥ ነው የሚገባው ወይ ወደዚህ ነው ምናምን ወይንም ወደ ቤንሻንጉል ነው የሚገባው ምናምን ብላችሁ የምትሉበት አይደለም። የሆነ it's somewhere far away from the borders ነው 50 ኪሎ ሜትር ምናምን ወደዛና ወደዚህ ልታሰፉት ትችላላችሁ። ቢያንስ ነው ማለት ወደ ሰሜን ማስፋት ባትችሉ ወደ ደቡብ ማስፋት ባትችሉ ወደ ምዕራብ ማስፋት ባትችሉ ወደ ምስራቅ አድርጋችሁ ከተማውን ልታሰፉት ትችላላችሁ። እዛ እንደዚህ አይነት ዲማንድ እያለ ያንን በዛ ዲማንድ መሰረት ቦታ ለመስጠታችሁ የሚያሳየው ምንድነው ነው? ይሄ ሀገር በሰዎች አይደለም የሚመራው። የሰው የመሪዎቹ ጭንቅላት የፖለቲካ አስተዳደሩ ጭንቅላት ዝም ብሎ እግር ነው።
ማሰብ አይችልም። ፊውቸሪስቲክ አይደለም። የሰዎችን ተጠቃሚነት፣ ሀገርን ልማት፣ የኢኮኖሚ መሻሻል፣ ኢንዱስትሪያላይዜሽንን መለወጥን ታሳቢ ያደረገ አይደለም። ማለት በቃ እኔም አልበላም አንተም አትበላም የትም አንደርስም እናልቃለን የሚል የሆነ የፉክክር ቤት ሳይዘጋ ያድራል አይነት ሜንታሊቲ የሚገዛው ነው የሚመስለው ነው። ምክንያቱም አንዱ እሱ ነው። ሌላው ግን የአዲስ አበባን እንደዚህ ካገኘንና አሁን እኔ ለምሳሌ እዚህ ጋር ዝም ብዬ ራፍሊ እንዳስቀመጥኩት፣ ምክንያቱ እስቲሜቶቹን ሳያቸው አሁን ቻት ጂፒቲ የሚሰጣቸውን እስቲሜት ሳያቸው ዲማንድ ሚት አይደረግም ነው። ሌላ ሀገር እኮ ናና ኢንቨስት አድርግ ተብሎ እኮ ነው። ቦታ ጠይቀ ነው ወይ ይሰጣል? ቦታ ጠይቀ እኮ ነው። እና ለሚጠየቀው ያክል ቦታ ማይሰጥ ከሆነ ምን ያህል እድገታችንን አስረን እንዳቆየ ነው። ገብቷቸዋል። ከእንትኑ ሌላ አሁን ለምሳሌ ከአካባቢ ውድመት ባሻገር ነው ብላችሁ ከምንፈጥራቸው ቆሻሻ፣ ጎርፍ፣ መጨናነቅ፣ ድህነት ምናምን ባሻገር እድገትን በሞኔታሪ ፖሊሲ የማይፈታ በፊስካል ፖሊሲ የማይፈታ በመንግስት ምንድነው በኢኮኖሚክ ፖሊሲዎቹ የማይፈታ የፊዚካል የሆነ ፊዚካል ሳይሆን አሁን ነው እዚህ ጋር ነው ማምጣት ፊዚካል ሳይሆን ፊዚካል የሆነ ገደብ አስቀምጠናል። ይሄ ፊዚካል ገደብ ግን ኢትስ ናት ፊዚካል ኢትስ ጀስት ነው ላይክ ነው ሳይኮሎጂካል ነው። ምክንያቱም ቦታው ባዶ ነው፣ ሰፊ ነው። ለመኖሪያ ቦታ በቂ ቦታ አለ። በአራቱ በአምስቱም በ10ም የአዲስ አበባ አቅጣጫዎች ብትወጡ ለመኖሪያ የሚሆን በቂ ቦታ አለ። ለግንባታ ምንድነው ለኢንዱስትሪ የሚሆን በቂ ቦታ አለ። ለቢዝነስ የሚሆን በቂ ቦታ አለ። ለመንግስት አስተዳደር ለአድሚኒስትሬሽን የሚሆን በቂ ቦታ አለ። but we are not providing why እንግዲህ ዝም በቃ እኔ ልመልሰው አልቻልኩም ነው ብላችሁ እውነቴን ነው ብላችሁ ምን ብላችሁ ትመልሱታላችሁ ማለት አንድ ሰው ሰፊ ቤት እያለው ሻንጣ የምታክል አልጋ አስገብቶ እሷ ላይ ክርሙት ብሎ የሚተኛ ከሆነ እና አልጋ የሚገዛበትም ገንዘብ ካለው አልጋውንም ቤቱ የሚያስገባበት መንገድ ካለው ላይክ ነው አልጋ ላይ መተኛት ይችላል። ሰፊ ቤት አለው። ነገር ግን ሻንጣ የምታክል ሊትራሊ ሻንጣ የምታክል አልጋ አስቀምጦ እሷ ላይ እንደዚህ ክርሙት ብሎ ሁሉ ጊዜ እየተኛ የሚኖር ከሆነ ምን ትሉታላችሁ? የኢትዮጵያ አሁን ያለው ተጨባጭ ሁኔታ ከከተማና ከመስፋፋት አንጻር በዚህና በዚህ ብቻ ነው የሚገለጸው። ለምን እንደዚህ ሆነ? እኔ ራሱ እግዚአብሔር መጥቶ በመገለጥ ካልተናገረ የሆነ ነገር መጥቶ ካልተገለጠው በስተቀር I don't think it's humanly explainable። በሰው አእምሮ እንደዚህ ስለሆነ ነው ተብሎ መገለጥ የሚቻል አይመስልም። ሻንጣ ላይ እየተኛን ነው። ሻንጣ ላይ ተኝተን ስለ ድህነት እናለቅሳለን፣ ስለ ስራ አጥነት እናለቅሳለን፣ ስለ ዋጋ ግሽበት እናለቅሳለን፣ ስለ ኑሮ ውድነት እናለቅሳለን፣ ስለ መሰረተ ልማት ችግር እናለቅሳለን። እና what explains us ምንድነው ነው? ለምንድነው እንደዚህ የምንሆነው? እኔ ምክንያት መግለጫ ያለው አይመስለኝም። እና I don't know ይሄ ነው ግን የሀገራችን ተጨባጭ ሁኔታ። ይሄ ነው የሀገራችን ተጨባጭ ሁኔታ። ምናልባት እኔ የምፈራው የስነ ልቦና ሰለባ ሆነናል። የስነ ልቦና ጦርነት እስረኞች ሆነናል። ምክንያቱም እንትን ነው ታውቃላችሁ አንዳንድ ጊዜ ምክንያቱም እኔ ሪሰርቾቹን ለማየት በሞከርኩ ቁጥር ሪሰርቾቹ በአብዛኛው የሚያወሩት አሁን ይህን ራሱ እንስማው The general shortage of land resources owing to high rates of urbanization has seen the sprouting of informal land uses in urban areas of tree study sites ማለት አሁን እንትኑን ነው ይሄ ያስተሳሰብ መዋቅሩን
በሽተኝነት እንድታዩት ነው። አሁን ለምሳሌ እዚህ ጋር የሚገልጸው ምንድን ነው? ጠቅላላ የሆነ የመሬት እጥረት ይላቸዋል። የመሬት እጥረት ግን ስነ ልቦናዊ ነው እንጂ ፊዚካል የሆነ የመሬት እጥረት ኢትዮጵያ ውስጥ የትም ቦታ የለም። ምክንያቱም ከተማ ተብለው የተመሰረቱት ቦታዎች በሙሉ በቂ የመስፋፊያ ቦታ አላቸው። በቂ ዴር ኢዝ ኖ ወንደር እኮ ነው የምላችሁ። በአፍሪካ ደረጃ ራሱ አይደለም የአይኤፍኤሱ ሪፖርት የሚለው በአፍሪካ ደረጃ ራሱ ኢትዮጵያ ገጠሬ ነች ነው። ምክንያቱም 22% ነው ከተሜነት ያለው። በሌሎቹ የሰብሳራን አፍሪካ ሀገሮች 45% ነው። እንግዲህ የ2000 ዓመት ታላቅ ታሪክ ያላት የነፃነት ሀገር ነች። በማንም ቀኝ ግዛት ያልተገዛን በራሳችን ሀገር የምንኖር ራሳችን ሰዎች ነን። ማንም ወስዶብን አስፈራርቶን ደብድቦን ምናምን አይደለም። 5 ዓመት ማለት ነው ስነ ልቦና ሊቀይር በሚችል መልኩ ኢትዮጵያ ቀኝ ተገዝታ አታውቅም። የ5 ዓመት ወረራ በጣም ጥቂት ነው። የአንድን ህዝብ አስተሳሰብ ምናምን ሊቀይር አይችልም። ፈንዳሜንታሊ ነው የሆነ የዝቅተኝነት ስነ ልቦና ምናምን ሊፈጠር ላይካ ነው። ኮሎናይዜሽን አይደንቲቲ አይደለም ያጠፋው። አሁን ለምሳሌ በአንድ እንትን ስራ አድርጋችሁ ለ200-300 ዓመት ስትኖሩ በራሳችን መንገድ አላደግንም ምናምን ብላችሁ ልታሳበው ትችላላችሁ። but we are a free people 5 ዓመት ኦኪፓይድ ሆነናል። ግን ፈንዳሜንታሊ ላይክ ነው የማንነት የሀገር የስነ ልቦና የህዝብነት ወዘተ ውቅራችን ፈንዳሜንታል አልተለወጠም። ራሳችን ነን ያለነው እና ኖ ወንደር ነው የምላችሁ በአፍሪካ ደረጃ ራሱ ገጠሬ ናቸው፣ የገጠር ሰዎች ናቸው መባላችን የሚገርም አይደለም። ምክንያቱም 1 ሚሊዮን ስኩዌር ኪሎ ሜትር ነው እንግዲህ የኢትዮጵያ ስፋት። በጣም ሰፊ ነው ሀገሩ። የቱንም ከተሞች ያሉባቸውን ቦታ አዩት። ወደ ቀኝም ወደ ግራም ወደ ደቡብም ወደ ሰሜንም እንዳሻቸው አድርገው መዘርጠጥ ይችላሉ። ግን አይስፋፉም። የሚስፋፉት በቁጥር ፕላን የለውም። እንዳልኳ ዝም ብለው ነው ማለት በቃ ሻንጣ ላይ ናቸው ሁሉ የሚተኙት። ሰፊ ቤት ይዘው ብዙ ዕቃ መግዛት የሚችል ገንዘብ ኖሯቸው አእምሯቸው ብቻ ስለጠበበ ሻንጣ ላይ ነው የሚተኙት። አሁንም እንግዲህ ጀነራል ሾርቴጅ ኦፍ ላንድ የሚለው ለምንድን ነው ላይክ ነው? ሾርቴጁ ምንድን ነው? አዲስ አበባ እቺ ነች ነው ባህር ዳር እቺ ነች ነው ወይንም ዋሬቨር ነው ላይክ ነው ነቀምት እቺ ነች ነው መቀሌ እቺ ነች ነው እና ይሄንን እንደዚህ ማድረግ የሚቻል አይመስላቸውም። ለምን አይ ምንም በተሰፍርበት ማለት ብታለማ ዴቨሎፕ ብታረገው እና ከተሜነቱን እንደው ከዚህ አሳፋሪ ቁጥር ጎተተ ብታወጣው ምንም አይሆንም። አዲስ አበባንም እንዲያርገ ብታሰፋው ምንም አይሆንም። አይሰምጥም ወርታል ወይ ክንፍ አውጥቶ በሩ አይሄድም። እና ግን ምንድነው አሁን እውነትነትም አለው። ምክንያቱም አዲስ አበባን እቺ አርጋታል። ቁጥሯን አልቀነስከውም ማለት አላሰፋኸውም። ቆዳ ስፋቷን ማለት ነው። በቅድ በፕላን ሰፋ አርጋ አስበህ አልለጠጥከው። ነገር ግን ሰው ይጎርፋል። በአመት እንግዲህ እንደተባሉ 100,000 ህዝብ ነው ወደ አዲስ አበባ የሚገባው። ስለዚህ ትገነባለህ። ያንን ባረከ ቁጥር የቦታ ጥበት ይፈጠራል። 100,000 ኢንፍሌክሱን ብቻ አትየው ነው። መውለድ መዋለዱ አለ። እሱ ተጨማምሮ ሰው ይዋለዳል። ስለዚህ መጀመሪያ ስትጀምር ይሄን የሚያክል አረንጓዴ ስፍራ ነበረ፣ ግን ህዝቡ ይገፋል ወደዚህ። ምክንያቱም ከተማውን ቆዳ ስፋቱን አልጨመርከውም፣ ኢንፍሌክሱን ነው የምትጨምረው።
እችኑ ስትቆረጥም መጨረሻ ላይ የአዲስ አበባን አረንጓዴ ስፍራ አመናመንከውና ለምንድን ነው የአዲስ አበባ አረንጓዴ ስፍራ የተመናመነው ሲባል አርባናይዜሽን በመብዛቱ ነው። ይሄ በቃ እኮ ማለት አርባናይዜሽን ስለበዛ አይደለም። ይሄ ሁሉ ክፍት ቦታ ኖሮ እንደ ሰው ማሰብ ባለመቻል በዘመናዊ መልኩ ከተማን ልታቀድ ስላልቻልክ ነው እንጂ አረንጓዴ ቦታ እጥረት ያጋጠመ አርባናይዜሽኑ አይደለም ችግር የፈጠረው። አርባናይዜሽን የፈጠረው አዲስ አበባ እንደዚህ አጥረ የህዝብ ቁጥር በተቀበልክ ቁጥር እንደዛ ስለመጣ። ስለዚህ ይሄንን ሎጂካል የሆነ ነገር ፕሮግሬስ አድርጎ አይ በአዲስ አበባ እኮ የቦታ እጥረት የተፈጠረው ከተማውን ማስፋት በሚገባ መልኩ አስፍተን በዘመናዊ መልኩ በእቅድና በፕላን ስላልሰራን ነው ብሎ ለማለት አልተቻለም ነው። እና ይህንን በምን ትገልጹታላችሁ? ለምን እንደዚህ ማለት አልተቻለም? የፖለቲካ ዋጥር ነው ምናምን እንዴት ብለን እንሰፋለን? የኦሮሚያ ነው ከሰፋ ምናምን ነገርኳችሁ። እንኳን የሰው ህግ የእግዚአብሔርም ህግ አዲስ ኪዳን አለው። እንደው ነው የምላችሁ ህጉ አጥሮን አቁሙን ከሆነ ነው። ግን እኔ ህጉ አጥሮንም አቁሙን አይመስለኝም። እሱ ህጉ ዝም ብሎ ምንድነው ሰው ነው የጻፈው። የሆኑ ሰዎች ናቸው እኮ ከዚህ በፊት ከዛሬ 30-35 ዓመት በፊት እኮ ኦሮሚያ የሚባል ክልል አልነበረም። በኢትዮጵያ ታሪክም ኖሮ አያውቅም። ትላንትና የመጣ ነገር ነው። ትላንትና የመጣ ነገር እንዴት የሆነ ላይክ ነው ኢንሰርማውንተብል የሆነ ሊታለፍ የማይችል ተራራ መስሎ እንዴት ይሳልብሃል? እና what explains this? በቃ ለኔ ምሳሌው ሰፊ ቤት እያለው ገንዘብ እያለው ቦታ ማለት ካለበት ያስተሳሰብ ጥበት የተነሳ ሻንጣ ላይ ከሚተኛ ሰው ሻንጣ የምታክል ቦታ ላይ ክሩምት ብሎ ከሚተኛ ሰው የተሻለ የሚገልጸው ነገር ያለ አይመስለኝም። እና ቃል ላይክ ነው እንድታዩ የፈለኩት ምንድነው አሁን ተወስነናል ተይዘናል ነው። ተወስነናል ተይዘናል እና ከዚህ እስር ቤት ራሳችንን ካስገባንበት እስር ቤት እባካችሁ እንውጣ። ምንም አይሆንም። እያየ ነው ማለት እንትና አንድ ነገር ልበልና ልጨርስ። ጆን ሎክ አንድ ነገር ይላል፣ እሱን ብዬ ልጨርስ። ምንድነው የሚባለው? ፈልጌ ሳመጣው ምንድነው በ2 ደቂቃ በምናምን ጆን ሎክ የሚለውን ነገር ብዬ ለመጨረስ ሰዓቱ አይበቃም ብዬ አሰብኩ። ስለዚህ ይሄኛውን እዚህ ጋር ልዝጋውና የሚቀጥለውን ቪዲዮ በዛ ጆን ሎክ በሚለው ነገር ልጀምረውና እነዚህ ነገሮች ላይ እንሄድባቸዋለን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ